ጤና ይስጥልኝ እንደምን ቆያችሁ። የወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የአሰብ ድርድር ሊጀመር ነው። ከአስመራ አዲስ አበባ የገቡት አምባሳደር ተጠባቂው የ26 ቢሊዮን ፕሮጀክት ተጠናቀቀ። የመጨረሻው ቴክኖሎጂ የታከለበት ሜጋ ፕሮጀክት። ሶማሊያ እስራኤልን ተቃወመች። ዓለም አቀፍ ተቋማትም የቀረበው ጥሪ። የሶስትዮሽ ወሳኝ ስምምነት ኢትዮጵያ ተጣምራለች። በኢኮኖሚ ላይ የተከፈተው ድል። ሱዳን ተቃውሞ አስነሳች። ሚኒስተሩ ያቀረቡት ቅሬታ። በፕሬዝዳንቱ ላይ የግድያ ሙከራ ተደረገ። የድሮን ጥቃትም ተፈጽሟል። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያሉን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የአሰብ ድርድር ሊጀመር ነው። ከአስመራ አዲስ አበባ የገቡት አምባሳደር በአፍሪካ ቀንድ ከሚገኙ ሀገራት ጋር ጠንካራ የሚባል የሁለትዮሽ ግንኙነት ለመፍጠር እየተንቀሳቀሰች ያለችው ቻይና ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የድርድር ጥያቄ ተከትሎ የአምባሳደሩን ጉዞ ከአሰብ ወደብ ጋር ሊገናኝ እንደሚችልም እየተነገረም ይገኛል። በኢትዮጵያና በኤርትራ መካከል የአሰብ ወደብ አደራዳሪ ለመሆን ጥያቄ ቀርቦላት የነበረችው ቻይና አምባሳደሯን ከአስመራ ውይይት በኋላ ወደ አዲስ አበባ ልካለች። በአፍሪካ ቀንድ የቻይና ልዩ መልእክተኛ የሆኑት አምባሳደር ሁ ቻንግቹን በአስመራ ቆይታ ካደረጉ በኋላ ወደ አዲስ አበባ ማቅናታቸው ተሰምቷል። የቻይና አምባሳደር አዲስ አበባ በነበራቸው ቆይታ ዓለም ከባድ ፈተና ላይ ባለችበት በዚህ ወቅት ላይ ቀጠናዊና ዓለም አቀፋዊ ሁኔታ ውስጥ ሊኖር ስለሚገባው በጎ ሚና እንዲሁም በሁሉም መድረኮች ያለንን ጠንካራ ትብብር የበለጠ ለማላቅ በሚያስችሉ ጉዳዮች ዙሪያ ውይይትም አድርገዋል። ቻይና አሁን ባለው ሁኔታ በአፍሪካ ቀንድ ያሉ ሀገራት የተጋረጠባቸውን ፈተና በመክታትና ድሎችን በአግባቡ በመጠቀም ሰላሙ የተጠበቀና የተረጋጋ የአፍሪካ ቀንድ እንዲሁም ኢትዮጵያን ሁሌም በቁርጠኝነት እንደምትሰራ ያረጋገጠችላቸው ሲሆን በዚህ ረገድም የቻይና ገንቢ ሚና ወሳኝ መሆኑንም ይፋ አድርገዋል። ተጠባቂው የ26 ቢሊዮን ፕሮጀክት ተጠናቀቀ። የመጨረሻው ቴክኖሎጂ የታከለበት ሜጋ ፕሮጀክት። በአፍሪካ ደረጃ የኤነርጂ ማዕከል ለመሆን የተለያዩ ፕሮጀክቶችን እየሰራች ያለችው ኢትዮጵያ 100 ሜጋዋት ኤሌክትሪክ ኃይል የሚገኝበት የአሰላ ነፋስ ኃይል ማመንጫ ግንባታን ማጠናቀቋ ተሰምቷል። ከ5 ዓመታት የግንባታ ጊዜ በኋላ የተጠናቀቀው የኤሌክትሪክ ኃይል የሚያመነጭ ሲሆን የነፋስ ኃይል ማመንጫው የኢትዮጵያና የዴንማርክ መንግስታት አጋር በመሆን ገንብተው ማጠናቀውታል። ያሰላ የነፋስ ኃይል ማመንጫ ተርባይኖች ማማ ቁመት ከዚህ ቀደምቶቹ የነፋስ ኃይል ማመንጫዎች የላቀ ሲሆን 84 ሜትርም ይረዝማሉ። እያንዳንዱ ተርባይን የማመንጨት አቅምም የሚለይ ሲሆን 29 ተርባይኖች እያንዳንዳቸው 3.46 ሜጋዋት ኃይል የሚያመነጩም ናቸው። ኢትዮጵያ የኤነርጂ ማማ ለመሆን በሚደረገው ጥረት የማመንጫው የነፋስ ኃይል ቴክኖሎጂ የደረሰበት የመጨረሻ ቴክኖሎጂንም የተላበሰ ነው ተብሏል። በምርቃት ስነ ስርዓቱ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ኢትዮጵያ ንፋሱን እንዴት መጠቀምና ወደ ኃይል መቀየር እንደምትችል ታውቅበታለች። ቀድሞ የመድረስ ምንዳ የአዳማ የአሽጎዳ እንዲሁም ደግሞ የአይሻ የነፋስ ኃይል ማመንጫዎች ለዚህ ሕያው ምስክር ናቸው ማለታቸውም ተሰምቷል። ጠቅላይ ሚኒስትሩ ከዚህ በተጨማሪ ሀገር በኃይል አማራጭ የሚገባውን እስክታገኝ ስራችንን ስለማይቆም ዛሬ አሰላ ነፋስ ኃይል ማመንጫን እውን አድርገን ሌላኛውን ለማስቀጠል በልዩ ዝግጅት ተነስተናል ሲሉም ገልጸዋል። ሶማሊያ እስራኤልን ተቃወመች። ለዓለም አቀፍ ተቋማት የቀረበው ጥሪ። ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ግዛቴ ናት የምትለው ሶማሊያ ፌዴራላዊ ሪፐብሊክ እስራኤል ለሶማሊላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን የሉዓላዊነትና የግዛት አንድነት የሚጥስ ነው በማለት መግለጫ ሰጥቷል። ሶማሊላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራል መንግስቱ እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግና የተባበሩት መንግስታትን ቻርተር የሚጥስ መሆኑን የገለጸ ሲሆን የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግና የእስላማዊ ትብብር ድርጅት እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩም ጥሪ ያቀርባል። የሶማሌ መንግስት የሀገሪቱን አንድነትና ሉዓላዊ መብቶች ለማስከበር ማንኛውም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀም ያረጋገጠ ሲሆን ከዚህ የሶማሌ መግለጫ ጀርባ ግብጽ፣ ኤርትራ ተባባሪ ሊሆኑ እንደሚችሉም የተገለጸ ይገኛል። የሶስትዮሹ ወሳኝ ስምምነት ኢትዮጵያ ተጣምራለች። በኢኮኖሚ ላይ የተከፈተው ድል። በከፍተኛ ፍጥነት በማደግ ላይ በሚገኘው የኢትዮጵያ ኢኮኖሚ ላይ አዲስ የምስራች ተሰምቷል። የኢትዮጵያ ልዑክ ከዓለም ባንክና ከጣሊያን ልዑክ ጋር በሀገር በቀል ማይክሮ ኢኮኖሚ ማሻሻያ ድጋፍ ላይ ያደረጉት የሶስትዮሽ ውይይት በውጤትም ተጠናቋል። በገንዘብ ሚኒስትሩ በክብር አቶ አህመድ ሺዴ የተመራው የኢትዮጵያ ልዑክ በኢትዮጵያ የተቀናጀ የሶስትዮሽ አጋርነትን ለማጎልበት ከዓለም ባንክ ተወካዮችና ከጣሊያን ልዑክ ጋር በተደረገው ስብሰባ ላይ በሶስቱ ወገኖች መካከል ያለውን ትብብር በማጠናከር የኢትዮጵያን ቀጣይነት ያለው
የኢኮኖሚ ማሻሻያ ፕሮግራም መደገፍና ከሀገሪቱ የልማት ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ ወቅቱን የጠበቀና ሊተነበይ የሚችል የገንዘብ ድጋፍ ለማሰባሰብ የሚያስችል ስምምነት ላይ ደርሰዋል። የሶስትዮሽ ስምምነቱ በኢኮኖሚ ላይ የሚኖረውን ተጽዕኖ ለማሳደግና የሀብት አጠቃቀምን ውጤታማ ለማድረግ ከልማት አጋሮች የሚገኝ የተቀናጀ ድጋፍ አስፈላጊነት ላይም ውይይት ተደርጓል። ኢትዮጵያ ያለችበትን ውስብስብ ዓለም አቀፍ የኢኮኖሚ ሁኔታ እንድትወጣ የሚያስችልና የሀገር በቀል ማሻሻያ አጀንዳዎችን የሚያግዝ የተቀናጀ የድጋፍ ማዕቀፍ ለማድረግ የሚያስችል ስምምነትም መሆኑ ተነግሯል። በስምምነቱ የተሳተፈው የጣሊያን ልዑክ በተለይም በሁለትዮሽ ትብብርና ከባለብዙ ወገን የፋይናንስ ማዕቀፎች ጋር በተጣጣመ መልኩ ለኢትዮጵያ የልማት ጥረት የሚያደርገውን ድጋፍ በድጋሚ እንደሚቀጥልም ተገልጿል። ሌላኛው ተሳታፊ የሆነው የዓለም ባንክ ለኢትዮጵያ የማሻሻያ ፕሮግራም ያለውን ቀጣይነት ያለውን ቁርጠኝነት የገለጸ ሲሆን ውጤታማ የፋይናንስ ትብብርን ለማሳደግ ከአጋሮች ጋር በቅርበት ለመስራት ያለውን ዝግጁነትም ገልጿል። የሶስትዮሽ ስብሰባው ትብብሩን የበለጠ ለማጠናከርና የተቀናጀ የአጋርነት ማዕቀፍን ለማጠናቀቅ በሚያስችል የጋራ ግንዛቤም ተጠናቋል። ኢትዮጵያም ለረጅም ጊዜ የመቋቋም አቅምና እድገት ወሳኝ የሆኑ መዋቅራዊ ማሻሻያዎችን እያከናወነ ሲሆን የተረጋጋ የማክሮ ኢኮኖሚ አስተዳደርን ለመጠበቅ ያለባትን ቁርጠኝነትም በድጋሚ ተገልጿል። ሱዳን ተቃውሞ አስነሳች። ሚኒስተሩ ያቀረቡ ቅሬታ። በጀርመን በርሊን በሱዳን ጉዳይ ላይ የመከረው ጉባኤ ከሱዳን ተቃውሞ እንደደረሰው ተሰምቷል። የሱዳን የውጭ ጉዳይ ሚኒስተር በጽኑ ተቃውሟቸውን ያሰሙበት የበርሊን ጉባኤ ከዝግጅቱ ጀምሮ ተቃውሞም ገጥሞታል። በሱዳን ጉዳይ ላይ በበርሊን የተመከረው ምክክር ከመዘጋጀት አስቀድሞ ከሱዳን መንግስት ጋር ምንም አይነት ቅንጅት ሳይደረግ መካሄዱ ለሀገሪቱ ተቋማትና ራዕይ ያለውን ንቀት የሚያሳይ ነው ማለታቸውን ተሰምቷል። በእርስ በርስ ግጭት እየታመሰች ባለችው ሱዳን ላይ ጉዳዩን መነሻ አድርጎ የተደረገው ምክክር የቀኝ ግዛት አካሄድ ነው በማለት የሚወቅሱት የሱዳን ባለስልጣናት ምዕራባውያን ሀገራት በገለልተኝነት ስም የሱዳንን መንግስት በማለፍ የራሳቸውን አጀንዳ ለመጫን መሞከራቸውን የቀኝ ግዛት ያስተዳደር ዘይቤ ነው በማለትም ኮንነውታል። በጀነራል አልቡርሃን የሚመራው መንግስት የሱዳን ብሔራዊ ጦርን ሽብርተኛ ካለው የፈጣን ድጋፍ ሰጪ ኃይሎች ጋር እኩል አድርጎ የመመልከት አካሄድ ቀውሱን ከማባባስ ባለፈ ለቀጠናው ደህንነት አስጊ መሆኑን ገልጸዋል። ጉባኤው ስለ ጦርነቱ ያለው አመለካከትና የተዛባና አድሏዊ መሆኑን እንዲሁም ተሳታፊዎች ጥቂት ቡድኖች ብቻ የሚወክሉ መሆናቸውን ሚኒስተሩን ገልጿል። የሱዳን መንግስት ለሰላም ዝግጁ መሆኑ ቢገለጽም ማንኛውም የሰላም ጥረት የሀገሪቱን ሉዓላዊነት ያከበረና ከመንግስት ጋር የተቀናጀ መሆን እንዳለበትም አሳስበዋል። በመጨረሻም በፕሬዝዳንቱ ላይ የግድያ ሙከራ ተደረገ። የድሮን ጥቃት ተፈጽሟል። በማዳጋስካር ፕሬዝዳንት ሚካኤል ራንዴሬና በባለቤታቸው ላይ የግድያ ሙከራ እንደተደረገባቸው የማዳጋስካር ፕሬዝዳንት ኮሚኒኬሽን ኃላፊ ሃሪ ሎረንት ራዳዞን መግለጻቸውን አንድ የሀገሪቱ ጋዜጣ ይፋ አድርጓል። የኮሚኒኬሽን ኃላፊው በሰጡት መግለጫ 5 ድሮኖች ከፕሬዝዳንቱ መኖሪያ ቤት በላይ ሌሊቱን እንደበረሩ የተገለጸ ሲሆን የፕሬዝዳንቱ የደህንነት አገልግሎት በጣልቃ ገብነት የድሮን ቁጥጥርን የማጨናገፍ አቅም ያላቸው ጸረ ድሮን ስርዓቶችን በመታጠቃቸው ሰው አልባ ተሽከርካሪዎች አልፎ መሄዳቸውን በመግለጽ በጉዳዩ ዙሪያ ምርመራ መጀመሩን አስታውቋል። ድሮኖች ጥይት የመሸከም አቅም እንደሌላቸው የገለጹት ኃላፊው ነገር ግን የመኖሪያ ቤት እንቅስቃሴዎችና በተለያዩ ክፍሎች ውስጥ ያሉ ሰዎችን ብዛት ለመከላከል የኢንፍራሬድ የክትትል መሳሪያዎች የተገጠመላቸው መሆኑን ገልጸዋል። የፕሬዝዳንቱ አስተዳደር ተወካይ ሙከራው የማላጋሲ አመራር የሀገሪቱን የነዳጅ አቅርቦት ምንጮች ለማስፋት ባለው ፍላጎት ያልተደሰቱ የውጭ ኃይሎች የማስፈራራት ሙከራ ሊሆን እንደሚችልም ገልጸዋል። በተጨማሪም የሪፐብሊኩ የስለላ አገልግሎት ቅዳሜ ሚያዝያ 10 የተወሰኑ ኃይሎች የሀገሪቱን ፓርላማ ህንጻ የማቃጠል እቅድ እንዳላቸው መረጃም ደርሶታል ተብሏል። የማላጋሲ ባለስልጣናት በሚያዝያ ወር መጀመሪያ የመፈንቅለ መንግስትና ፕሬዝዳንቱ ላይ የግድያ ሙከራ በማቀድ 13 ግለሰቦችንም ከሰዋል። ለሰዓቱ ያሰናዳነው መረጃ እየነበር አብረናችሁ የቆየነው ደግሞ ንጋት ይብለን። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። በቀጣይ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው ግን ቸር ቆዩን።